ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱ መረጃዎቻችን ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ከኃላፊነታቸው ተነሱ። ለምን ተነሱ? ጉዳዩን እንመለከታለን። በሌላኛው መረጃችን ኢትዮጵያ በዓለም ሁለተኛ የሆነውን ሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው ተብሏል። ይህም ሌላኛው ጉዳያችን ነው። ቆይታችሁን ከኛ ጋር አድርጉ። በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች ቤተሰቦች መካከል 47.6 በመቶ የመንግስት ድጋፍ ተጠቃሚ ናቸው ተብሏል። በትናንትናው ዕለት የብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ሲያስመርቅ አዲስ ነገር ታይቶ ነበር። የአሰብን ምስል በተመለከተ ከሀገር መከላከያ ምላሽ ተሰጥቷል። ምላሹን አጠር ባለ መረጃም እንመለከታለን። መረጃዎቻችን በሰፊ እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጎ እያል ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ከኃላፊነታቸው ተነሱ። ከተሾሙ 12ኛ ወራቸውን የያዙት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሰምሶን መኮንን ከኃላፊነታቸው ተነስቷል። የኢትዮጵያ መገናኛ ብዙሃን ባለስልጣንን የሚያቋቁመው አዋጅ የባለስልጣኑ ዋና ዳይሬክተር በጠቅላይ ሚኒስትሩ እጩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾም ይደነግጋል። በዚህ መሰረትም ጠቅላይ ሚኒስትር አብይ አህመድ ታህሳስ 23 ቀን 2018 ዓ.ም ለምክር ቤቱ በላኩት ደብዳቤ አቶ ሰምሶንን የሚተኩ እጩ ተሿሚ ማቅረባቸውን ሪፖርተር አረጋግጧል። ጠቅላይ ሚኒስትሩ ለምክር ቤቱ በላኩት ደብዳቤ ወይዘሮ ሃይማኖት ዘለቀ ወርቅነህ የባለስልጣን ዋና ዳይሬክተር ሆነው እንዲሾሙ እጠይቃለሁ ብለዋል። ጠቅላይ ሚኒስትሩ ደብዳቤ በስራ ላይ የሚገኙትን የባለስልጣን ዋና ዳይሬክተር ሰምሶን መኮንንን ከኃላፊነት የተነሱበት ምክንያት አይገልጸውም። ወይዘሮ ሃይማኖት እስከ ቅርብ ጊዜ ድረስ በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት በምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ ኃላፊ በመሆን ያገለገሉ ሲሆን ከዚህ ቀደም ደግሞ በመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በዳይሬክተርነት እንዲሁም በኢትዮጵያ ዜና አገልግሎት በከፍተኛ አዘጋጅነት ያገለገሉ ናቸው ተብሏል። ወደ ሌላኛው መረጃችን ስንሻገር ኢትዮጵያ በዓለም ሁለተኛ የሆነው የሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በዓለም ሁለተኛ የሆነው የሰው ሰራሽ አስተውሎት ኤአይ ዩኒቨርሲቲ እቅድ ይፋ አድርጓል። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ 75ኛ የዓመት የምስረታ በዓል በተዘጋጀ የውይይት መድረክ ላይ ተገኝተው ባደረጉት ገለጻ ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባት ዝግጅቷን ማጠናቀቋንና በቀጣዮቹ 6 ወራት ውስጥ ስራ ተጠናቆ ለአገልግሎት ዝግጁ እንደሚሆን ገልጿል። በአሁኑ ወቅት በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ አንድ ዩኒቨርሲቲ ብቻ መሆኑን የጠቀሱት ጠቅላይ ሚኒስትሩ የኢትዮጵያ ተቋም በዓለም ሁለተኛ እንደሚሆን አስታውቋል። ዩኒቨርሲቲው እስከ 1000 የሚደርሱ ብቁ ተማሪዎችን የማስመረቅ አቅም እንዲኖረው መታቀዱን ገልጾ ከነዚህ መካከል 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠው የነጻ ትምህርት ዕድል ተጠቃሚዎች እንደሚሆኑ አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አያይዞም ለእያንዳንዱ የአፍሪካ ሀገራት ሁለት የነጻ ትምህርት ዕድል እንደሚሰጠው ጠቁሟል። ዩኒቨርሲቲው በጥራት ላይ ትኩረት እንደሚያደርግ የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ተማሪዎች መካከል በውድድር ከፍተኛ ውጤት የሚያመጡ ብቻ ተመርጠው እንደሚገቡ አመላክቷል። ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት ኤአይ፣ በማሽን ለርኒንግ፣ በሮቦቲክስ፣ በዴታ ማይኒንግ እና በኮምፒውተር ዘርፎች ላይ ብቻ ትኩረት አድርጎ በተግባር የተደገፈ ትምህርት ይሰጣል ብሏል። በዩኒቨርሲቲው የትምህርትና ምርምር ስራዎች ላይ ከሀገር ውጭ ባለሙያዎች በተጨማሪ የዲያስፖራ አባላት እና ዓለም አቀፉ ምሁራን ተሳታፊ እንደሚሆኑ ጠቅላይ ሚኒስትሩ ገልጸዋል። ወደ ሌላኛው መረጃችን ተሻገርን። በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች ቤተሰቦች መካከል 47.6 በመቶ የመንግስት ድጋፍ ተጠቃሚ ናቸው ተባለ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን የእርዳታ ድጋፍ የሚያሳይ ዝርዝር መረጃ በሰንጠረዥ መልክ በትሩዝ ሶሻል አካውንታቸው ላይ አጋርተዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን የእርዳታ ድጋፍ ዋልፌር የሚያሳይ ዝርዝር መረጃ በሰንጠረዥ መልክ በትሩዝ ሶሻል አካውንታቸው ላይ አጋርተዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ መሰረት በአሜሪካ የሚኖሩ የኢትዮጵያ ተወላጅ ቤተሰቦች ከሌሎች ሀገራት አንጻር ከፍተኛ የሚባል የመንግስት ድጋፍ ተጠቃሚ መሆናቸውን ያሳያል። መረጃው በአሜሪካ የሚኖሩ የኢትዮጵያ ተወላጅ ስደተኞች ቤተሰቦች ኢሚግራንት ሃውስሆልድ 47.6 በመቶ ያህሉት ቢያንስ ከቤተሰቡ አንዱ የመንግስት ማህበራዊ ድጋፍ ተጠቃሚ መሆናቸውን የሚገልጽ ነው።
ምንም እንኳን ቤተሰቦቻቸው ሰራተኛ ቢሆኑም አሜሪካ ውስጥ የተወለዱ ልጆቻቸው በመንግስት በሚደገፍ የነጻ ትምህርት ቤት ምሳ ወይም የጤና መድን ተጠቃሚ ከሆኑ ያ ሙሉ ቤተሰብ እንደ እርዳታ ተቀባይ ተቆጥሮም በዝርዝር ውስጥ መካቱን ቁጥሩ ከፍ አድርጎታል። ይህ የፕሬዝዳንት ዶናልድ ትራምፕ መረጃ በኢትዮጵያ ላይ ከስነ ልቡና ጫና ባለፈ በኢትዮጵያውያን ላይ ከስነ ልቡና ጫና ባለፈ ወደፊት የሚደረጉ የቪዛ ጥሪዎችና የቪዛ ሂደቶችን አደጋ ላይ የሚጥል እንደሆነ ይታመናል። ጉዳዩ በቅርበት የሚከታተሉትና በአሜሪካ የህግ ባለሙያ የሆኑት አቶ ሙሉ ዓለም ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በዚህ መጠን የኢትዮጵያ ስደተኛ በዋልፌር ስር በመሆኑ አስደሳች ዜና አይደለም ሲሉ ገልጾታል። አቶ ሙሉ ዓለም ጌታቸው አክለውም ይህ ከኢትዮጵያ ላይ የሚመጣ ስደተኞች መጥፎ የፖሊሲ አቅጣጫ ሊያስቀምጥ ያስችላል ብሏል። ነገር ግን የምትችሉ ሰዎች ከዌልፌር መውጣት ብትችሉ የተመረጠ ነው የሚል መልእክታቸውን አስተላልፈዋል። ወደ መጨረሻ መረጃችን ስንሻገር የአሰብን ምስል በተመለከተ ከሀገር መከላከያ ምላሽ ተሰጥቶታል። በትናንትናው ዕለት የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች ሲያስመርቅ አዲስ ነገር ታይቶ ነበር። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን ነው በትናንትናው ዕለት ያስመረቀው። በምረቃ ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚ ሲበረከት ታይቷል። ምስሉ በመከላከያ ይፋዊ ገጽ ላይ ሰፍሯል። ይህን ተከትሎም ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ቆይቷል። በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና የኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም ብሏል። ኢትዮጵያ በአሰብ ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም፣ ጉዳዩ ይታረማል ሲሉ ለሪፖርተር ጋዜጣ ምላሽ ሰጥተዋል። ምስሉም ዛሬ ከመከላከያ ይፋዊ ገጹ ላይ ተሰርዟል ተብሏል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።